ለምን ትሄዳለህ? ኦኬ ልብስን ይዘህ ትመጣ ነው እንጂ በጣም ቀልድ ላይ ነሽ እና ቀልድ ላይ ነሽ በጣም ማለት ነው። በፍጹም አልቀለድኩም። አትሄድም ነው እንደው ቁጭ ብለን እናውራ ነው። እኔ ለቀልድ ጊዜ የለኝም። እኔ መች ቀለድኩ? በጣም ቀልድ ላይ ነሽ ያለሽ። ሰው እንዳይሰማን ግባና እናውራ። አልገባም። ምን ያኔ ስታባረሪኝ ሰው አልሰማም ነበር እንዴ? እኔ ያኔ የልጄ እናስሩ እኔ እኮ አላባረርኩም። በራስህ ፍቃድ አይደለ እንሄዳለን ያልከው? ተስማምተህ ነበር እኮ ራስህ እኮ ነው። አዎ አስማምተኛ እንዴ? አስማምተኛ እንዴ? የመጣ ነው የመጣሁት። ምን ውሸታም ነሽ? ቆይ እዛ ቤት ያኔ አንድ ክላስ እና አንድ ክላስ እና እንኳን ልኖር ምንም ነገር የሚያገናኘን ነገር ብዬሻለሁ። ከዛ በፊት ግን ማለት ነው እኔ እወጣለሁ አንቺ እዚህ ትኖሪያለሽ ብለኸኛ እንዴ? ተስማምተን የመጣ ነው። እኔ ደግሞ ቃልን አክብር ነው ያልኩህ፣ ሌላ ምንም አላልኩም። አሁን ደግሞ በቃ ችግር የለውም አብረን እንኖር ግባ አልኩህ። ምን ችግር አለው? ሰላም ሰላም ውዶችዬ ማሮችዬ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንግዲህ አብርሽ ቤት መጥቶ ነበረ፣ ልዑሌ ሊያይ ማለት ነው። ቤት መጥቶ ከዛ በኋላ ልጁን አይቶ ሲወጣ ግን ሩታዬ እየለመነችው ነው እና በቃ እኔ አልፈልግም፣ ካንቺ ጋር መኖር አልፈልግም። ያኔ ሻንጣዬን አስይዘሽ ከዚህ ቤት አስወጥተሽኛል። ከዚህ ቤት ስላስወጣሽኝ በቃ እኔ ካንቺ ጋር መኖር አልፈልግም እያለ ነው፣ ክችች እያለ ነው። ሩታዬ ደግሞ ይኸው እንደምታዩት በሀሳብ ቀልጣለች፣ በሀሳብ ሆናለች፣ ሀሳብ ይዟታል ማለት ነው። እና ተው በቃ ያለፉ አልፏል ብላ እየለመነችው ነው። እሱ ደግሞ ትናንትም ቢሆን የኔ ባለፈው የታመምኩት እጅሽ አለበት ምናምን ይላታል። ምንም ነገር ያደረኩት ነገር የለም። ምንም ነገር እንኳንም ባረግ አንተ የልጄ አባት ለመመለስ ብዬ እንጂ ሲጀመር እኔ ምንም ያደረኩት ነገር የለም። ስለዚህ አንድ ላይ እንሆን፣ ያለፈው ነገር ሁሉ እንዳለፈ ክረምት ረስተን አንድ ላይ እንኖር፣ ልጃችንን እናሳድግ ብላ እየለመነችው ነው። እና ዛሬ ልዑልዬ ሊያይ መጥቶ ነበረ። እንግዲህ አብርሽዬ ግን በቃ አልሸነፍም ባይ ነው። አልሸነፍም እያለ ነው። በቃ አልሸነፍም፣ ከዚህ በፊት አልፈልግም ብለሽ አባረሽኛል። ዛሬ ደግሞ ምን ተገኘ? ምን ተገኘ? ልቀቂኝ፣ አትላፊኝ፣ በቃ አትላፊኝ፣ በቃ ልቀቂኝ እያላት ነው። እሷ ደግሞ ከቤት አትወጣም ብላ በቃ ቁጭ ብለን እናውራ፣ እንነጋገር፣ በቃ ቁጭ ብለን እናውራ፣ እንነጋገር ብላ እያለችው ነው። በስስት እያያት ነው። ይኸው እንደምታዩት በስስት እያያት ነው። እሷም ቢሆን ይኸው መቼስ በቃ ያለፉ አልፏል። አንተ ማጥፍተሃል፣ እኔ ማጥፍቻለሁ። ይቅር ለእግዚአብሔር ብለን እንኑር፣ አንድ ላይ እንኑር። የሙቀት ዳራችን እንመልሰው፣ ፍቅራችን እንመልሰው። ተው አብርሽዬ፣ እንደዚህ አትሆን፣ አያምርብህም። ተው፣ እኔ ይሻልሃለሁ፣ በቃ ለልጃችን ስትል ተው ብላ እንግዲህ እየለመነችው ነው። አብርሽዬ ደግሞ በቃ አልሸነፈ ነው የሚለው። ትንሽ ያው ድርቅ ማለት ነገር በቃ ደስ ይለዋል። እሱ ድርቅ ማለት እሱ ደስ ይለዋል፣ በቃ ይመቸዋል። እሷ ፈገግ ብላ ታወራዋለች፣ እሱ ደግሞ በስስትም እያያት ድርቅ ብሎ እንግዲህ አይሆንም፣ በቃ አባርሽኛል፣ አልፈልግም ብለሽኛል፣ መልሼ ካንቺ ጋር መኖር አልችልም፣ በቃ ተይኝ፣ አልችልም እያላት ነው። በቃ እያላት ነው። በቃ አልፈልግም፣ በቃ ልጄ መጥቻ ያለሁኝ አልፈልግም፣ በቃ ተይኝ፣ በቃ በፊት አባረሽኛል፣ ልብሴን ሁሉ አውጥተሽ ወርውረሻል፣ በቃ አልፈልግም እያላት ነው ማለት ነው። ሩታዬ ግን በቃ ይቅርታ እያለችው ነው። በቃ ይቅርታ፣ በቃ ያለፈው አልፏል፣ ይቅርታ የኔ ውድ ባል እያለችው ነው። እዩት፣ የኔ ውድ ባል ሩታዬ እኔ እኮ ሳያቸው እኮ ሳቂ ይመጣብኛል። ጌታ ግን እወዳቸዋለሁ። ሳያቸውም ሳቂ ይመጣብኛል። እና ትነካካዋለች። እሱ ደግሞ እንዴት እንደሚያያት እዩትማ። በቃ እንዴት እንደሚያያት እዩት። በቃ አያችሁ፣ ፍላጎት እኮ አለው። ዝም ብሎ ነው ይድርቅ እያለ ነው እንጂ እኮ ፍላጎት አለው አብረሽ ማለት ነው። ከሩታዬ ጋር መሆን እኮ ፍላጎት አለው። ግን በቃ እንትን ይላል። በቃ የሆነ ዳርዳር ይሄዳል ማለት ነው። ኧረ ተው አብርሽ፣ ተው አብርሽ፣ አትዋሽ። ትወዳታለህ ሩታዬ፣ ትወዳታለህ። አይንህ ሁሉ ያስታውቃል፣ ንግግር ሁሉ ያስታውቃል። ሩታዬ ትወዳታለህ። ስለዚህ አትዋሽ አብርሽ፣ ተው አትዋሽ፣ ጌታን አትዋሽ። ስለዚህ ወደ ቤትህ ተመለስ። የሰው ወሬ አትስማ። ሰው ምን ይለኛል አትበል።
ስለዚህ የድሮ ትዳራችሁን አማሙቁ፣ ልየን አንድ ላይ ያሳድጉ። የመጨቃጨቁ በቃ የንትርክ ምናምን ተውት፣ በቃ ተውት። አብርሽ አትሂድ እንጂ አትሂድ፣ በቃ አትሂድ እያለች አይደል እንዴ? በቃ አትሂድ፣ ግባ። ሹፉ እንዴት እንደሚያያት ሹፉ። አይ ፍቅር ወይ ፍቅር፣ እንዲህ ነው። እና ውዶቼ ይዋቸው። እሺ እነዚህ ፍቅር የሆኑ ልጆች፣ ሱስ የሆኑ ልጆች ይዋቸው ብቻ እንዴት እንደሚሆነው ይዋቸው።